አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 22 ቀን እንኳን ለተአምረ እግዝእትነ ማርያም ቅዱስ ደቅስዮስ፣ ቅዱስ አንስጣስዮስ እና ቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ተአምረ ማርያም። ተአምር የሚለው ቃል በቁሙ ምልክት ብሎ መተርጎም ይቻላል። መሰረታዊ መልእክቱ ግን ነጮቹ በልሳናቸው ሚራክል የሚሉት አይነት ከተፈጥሮ ሕግ ውጭ በላይ ከፍጡራንም ችሎታ የላቀ ነገር ሲሰራ ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዷ ተግባሩ ለእኛ ተአምር ናቸው፣ ተአምራት ናቸው። ስለዚህም ነው ኤልሻዳይ ካህሌ ኩሉ ሁሉን ቻይ እያልን የምንጠራው። እግዚአብሔር ፍጡራንን ይወዳልና እርሱ ለወደዳቸውና ደስ ላሰኙት ተአምራትን ማድረግ ሰጥቷል። በብሉይ ኪዳን እነ ሙሴ ባህር ሲከፍሉ፣ መና ሲያዘንሙ፣ ውሃ ሲያፈልቁ ኦሪትን ተመልከት። እነ ኤልያስ ሰማይን ሲለግሙ፣ እሳትን ሲያዘንሙ፣ ሙታንን ሲያነሱ መጽሐፈ ነገሥትን አንደኛ ነገሥትን ተመልከት። እንደነበርም በዛ ይጠቀሳል። እንዲያውም በሙሉ መጽሐፍ ቅዱስ የተአምር መጽሐፍ ነው ብሎ ሙሉ መጽሐፍ ቅዱስን የተአምር መጽሐፍ ነው ብሎ ለመናገር ያስደፍራል። በሐዲስ ኪዳንም መድኃኒታችን ብዙ ተአምራትን ሰርቶ ለሐዋርያት የተአምራትን ጸጋ ሰጥቷቸዋል። እነርሱ በተሰጣቸው ሥልጣን ብዙ ተአምራትን ሰርተዋል። በተአምራት ብዛት ደግሞ ከጌታ ቀጥላ ድንግል እመብርሃን ትጠቀሳለች። ዛሬም የምናስበው የእርሷን ተአምራት ነው። የእግዝእትነ ማርያም ሙሉ ሕይወቷ ተአምር ነው። አበው ድንግል ተአምራት ማድረግ የጀመረችው ገና ሳትወለድ ነው ሲሉ የሚጸንባቸው ሰዎች አሉ። ከአዳም ውድቀት በኋላ በእርሷ እንደሚድን ሴቲቱ በሚል ከተነገረው በኋላ ድንግል በብዙ ተአምራት በምሳሌ ተገልጣለች። ለአብነት ያህልም እግዚአብሔር ኖህን ከጥፋቷ እንዲሁ ማዳን ሲችል ተአምራቱን በመርከብ ገለጠ። ለሚያስታውል ያች መርከብ ድንግል ናት። እመብርሃን አብርሃም ይስሐቅን ሊሰዋ ሲል በተአምራት በግ በጸሳቤቅ ተይዞ ተገኝቷል። ያዕቆብም በቤቴል ድንቅ መሰላል ተመልክቷል። ሙሴ በጽላቱ ብዙ ተአምራትን ሰርቷል። የአሮን በትር ስትለመልም ድንቅ ተአምራቱን እመቤታችንን ያሳያል። ኢሳይያስ የድንግልን መጸነስ ምልክት ተአምር ይሰጣችኋል ሲል ገልጾታል። በሐዲስ ኪዳንም የድንግል ያለ በደል መጸነሷ፣ ንጽሕት ሆና መወለዷ፣ በቤተ መቅደስ ለ12 ዓመታት ምድራዊን ምግብን አለመመገቧ ልባቸው እየጸና ነው እንጂ ሰው እኮ ሰው ሰራሽ እኮ የኤችአይቪ ሰው እንዳይታለፍ አድርጎ እያስወለዳለ። በጣም በጣም የአዳም ጥንተ አብሶ ያልመሸጋገሩ በቤተ መቅደስ ለ12 ዓመታት ምድራዊ ምግብን አለመመገቧ፣ ያለ ወንድ ዘር መጽነሷ፣ ያለ ምጥ መውለዷ እና በልደተ ዕለት የታዩ ተአምራት። እናም ድንግልም በዘመኗ ሁሉ በራሷ ድንቅ ተአምር ነው። ከዚህ ባለፈም በቃና ዘገሊላ ያደረገችውን ዓይነ ልቦና ከታወረበት ሰው ውጭ ዓለም ያውቀዋል። በራእዩ ቅዱስ ዮሐንስ ደግሞ ታላቅ ምልክትን በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ያላት በራስዋም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ የእመቤታችንን መገለጥ መታየት በራሱ ተአምር መሆኑን ነግሮናል። ድንግል እመቤታችን በሕይወተ ሥጋ ከሰራችው ተአምራት በብዛት መንገድ ላለፉት 2000 ዓመታት ስትሰራ ኖራለች። እየሰራችም ነው፣ ገና ትቀጥላለች። ለሚያምንባት ተአምራቱን መስራት ብቻ አይደለም፣ ነፍሱን ከሲኦል ታድነዋለች። ሁሉን ቻይ ልጅ አላትና እርሷም ሁሉን ትችላለች። እንኳን የፈጣሪ እናት ድንግል ማርያም የክርስቶስ ቅዱሳን ሐዋርያቱም የሚሳናቸው የለም ተብሏልና። ከተአምሯ ረድኤት በረከት ይክፈለን። ቅዱስ ደቅስዮስ ይህ ታላቅ የቤተ ክርስቲያን ሊቅ በዘመነ ጻድቃን አካባቢ እንደነበረ ይታመናል። ከምናኔ ሕይወቱ ባሻገር በመንፈስ ቅዱስ ምርጫ የጥልጥልያ ሀገር ጳጳስ ነበር። ይህ ቅዱስ ሰው በእውነቱ ያስቀናል። እመቤታችን ሲወዳት መንጋትና መምሸቱ እንኳን አይታወቀውም ነበር። ፍቅሯ በደም ስሮቹ ገብቶ በደስታ ያቃጥለው ነበርና ዘወትር እያመሰግናት አልጠግብ አለ። የሚያስደስተውም ነገር ሲያስብ ደግሞ የተአምሯን ነገር ትዝ አለው። ከዚህ በፊት የእመቤታችን ተአምሯ በየቦታው ይነገራል፣ ይጻፋል፣ ይሰበካል፣ ግን በአንድ ጥራዝ አልተያዘም ነበርና
በሱባኤ የፈጣሪውን እርዳታ በፍጹም ድካም የመብርሃንን ተአምራት ሰብስቦ በሱባኤ በፈጣሪው እርዳታ በፍጹም ድካም የእመቤታችን ተአምራት ሰብስቦ በአንድ ጠረዘውና ለአገልግሎት ቀረበ። እርሷንም ከመውደዱ የተነሳ ይህን አድርጓልና እመብርሃን ወደ እርሱ ወረደች። ወዳጄ ደቅሲዎስ ሆይ ደስ አሰኘኸኝ አለችው። መጽሐፉንም ተቀብላ ባረከችው። አመሰግንሃለሁ ብለው ተሰወረች። በዚህ ጊዜ ቅዱሱ ሐሴትን አደረገ። እመቤታችን ማየት እንዴት ያለ ሞገስ ይሆን! ቅዱስ ደቅሲዎስ ግን ፍቅሯ እንደ እሳት ልቡን አቃጠለው። አሁንም ደስ ሊያሰኛት ምክንያትን ይሻ ነበር። እመቤታችን ጌታችን የጸነሰችበት በዓል መጋቢት 29 ሁሌም በአብይ ጦም ላይ እየዋለ ለማክበር አይመችም ነበርና ቅዱስ ደቅሲዎስ ታኅሳስ 22 ቀን ሊያከብረው ወሰነ። በሀገሩ ያሉ ክርስቲያኖችን ጠርቶ ታላቅ በዓል ለድንግል አከበረ። ሕዝቡም ጸጋ በዝቶላቸው ስለ እመቤታችን ታላቅ ሐሴት አደረጉ። በዚያም ሌሊት እመብርሃን በሞገስ ወረደች። ወዳጄ ደቅሲዎስ ሆይ ዛሬም ፍጹም ደስ አሰኘኸኝ፣ እኔም ስለ ክርስቶስ ይህን አመጣሁልህ ብላ ሰማያዊ ልብስና ዙፋንን ሰጠችው። ማንም እንደማይቀመጥበት ነግራው ባርካው አረገች። ከዚያም ዕለት በኋላ ቅዱስ ደቅሲዎስ ፈጣሪውና ድንግልን እናቱን ሲያገለግል ተአምሯን ሲሰበስብ ምዕመናንን ሲመራ ኑሮ በዚህች ዕለት አርፏል። ከእርሱ በኋላ የተሾመ ጳጳስን በድፍረት በእርሱ ዙፋን ላይ በመቀመጡ መልአክ ቀስፎ ገድሎታል። የእመቤታችን ተአምር መስማትና ማንበብ ያለውን ዋጋ የሚያውቅ ጠላት ሰይጣን ግን ዛሬም ድረስ ባሳታቸው ሰዎች አድሮ ተአምራቷን ይቃወማል። እኛ ግን ለእመቤታችን እንሰግዳለን፣ ተአምሯንም እንሰማለን፣ ጥቅማችን እናውቃለንና። ለመረጃ ያህልም የእመቤታችን ተአምር የሰበሰበ ቅዱስ ደቅሲዎስ፣ የተአምሯን ሥርዓት ያዘጋጁ ቅዱሳን አበው ማቴዎስ፣ ማርቆስና አብርሃም ሶርያዊ፣ እሰግድ ለኪን የደረሰ ቅዱስ ዮሐንስ አፈወርቅ፣ የተአምሯን ሀሌታ የደረሰ ቅዱስ ያሬድ፣ የዘወትሩን መቅድም ቅዱሳን ሊቃውንት ናቸው። ልመናዋ በእውነት ለዘላለሙ ይደርብን፣ አሜን። ቅዱስ አንስጣሴዎስ ቅዱስ አንስጣሴዎስ የግብፅ 36ኛ ፓትርያርክ የሆነው ይህ አባት በ6ኛው መቶ ክፍለ ዘመን የተወለደ ሲሆን የ36ኛው ፓትርያርክ በትጋቱ በትምህርትና በድርሰቱ ይታወቃል። ምዕመናንን ለማስተማር ከ12,000 በላይ ድርሰቶችን ደርሷል። ብዙ መከራዎችን አሳልፏል። በ7ኛው መቶ ክፍለ ዘመንም አርፏል። ሊቀ መላእክት ቅዱስ ገብርኤል ከሰባቱ ሊቃናት አንዱ በራማ አርባብ በሚባሉ 110 ነገደ መላእክት ላይ የተሾመ 10 ነገዶች ላይ የተሾመ በመጀመሪያም የፍጥረት ቀን መላእክትን ያጸና ቅዱሳን ሁሉ የሚረዳ ሰለስቱ ደቂቅን ዳንኤልን ሶስናን ከሞት የታደገ ታላቅ መልአክ ነው። ከምንም በላይ ቤተ ክርስቲያን መጋቢ ሐዲስ ብላ ታከብረዋለች። የስሙ ትርጓሜ አምላክ ወሰብ እግዚ ወገብር ነውና ለስነ ፍጥረት ሁሉ የሚሆን ሐዲስ ዜናን ወደ እመቤታችን ድንግል ማርያም አምጥቷል። መልአኩ እመቤታችንን ከመጸነሷ ጀምሮ ባይለያትም ከእግዚአብሔር ተልኮ አብስሯታል። ቅዱስ ገብርኤል ዛሬም የብስራቱ መታሰቢያና ዳናህ በተባለ ሀገር ቅዳሴ ቤቱ የተከበረበት ዕለት ነው። ገብርኤል ዜናዊ ምጽአተ ክርስቶስ አንበሳ ለዛቲ በዓልከ በዘይት ሊአል ሞገሳ በዓለ ማርያም አንበረ ደቅሲዎስ በርሳ እንዲል ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ልቡን ሳይብን አሳድሪብን። ታኅሳስ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተአምረ ማርያም፣ ቅዱስ ደቅሲዎስ ጻድቅ፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አንስጣሴዎስ ሊቅ፣ አባ አርኬላዎስ። ወርሃዊ በዓላት ቅዱስ ኡራኤል ሊቀ መላእክት፣ ቅዱስ እንጦንዮስ፣ አባ ጳውሊ የዋህ፣ ቅዱስ ዩልዮስ፣ ቅዱስ ሉቃስ ወንጌላዊ። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር፣ ለአንዱ በአንዱ መንፈስ የመፈወስ ስጦታ፣
ለአንዱም ተአምራት ማድረግ ይሰጠዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።